እስቲ በእልልታ በጭብጨባ እግዚአብሔር እናመሰግነዋለን በደንብ አርገን በእልልታ በጭብጨባ ጌታን እናመሰግነዋለን እግዚአብሔር የተመሰገነ ይሁን እያንዳንዷን እግዚአብሔርን በጎነት አለመርሳት አስተዋይነት ነው ወገኖቼ ሁሉ ነገር የሆነው በእግዚአብሔር ነው ከእግዚአብሔር ነው መጽሐፍ ቅዱስም ሲናገር ሁሉ ከእርሱ ሁሉ በእርሱ ሁሉ ደግሞ ለእርሱ ነው ይላል እግዚአብሔር ይመስገን እያንዳንዷ የህይወታችን ምዕራፍ የቀናችን ምዕራፍ ሁሉ የእግዚአብሔር ቸርነት ምህረትና በጎነት ውጤት ነው እግዚአብሔር ይመስገን እንግዲህ ሁሉ ጊዜ እንደምናደርገው በየወሩ እግዚአብሔር እንድናተኩርበት ተስፋም እንድናደርግበት ከቃሉ የሚሰጠን አቅጣጫ አለ የመስከረም ወር የእርሱ ይቅደም በሚል ሐሳብ ነው እግዚአብሔር የሚያነጋግረን በእነዚህ ወራት ባሉን እሁዶች እግዚአብሔር ይሄንን ሐሳብ ይዘን እንድንነጋገር በዚህ ትኩረት ላይ በእግዚአብሔር እውነት እንድንታነጽና እንድንሰራ ፈልጓል እግዚአብሔር የተመሰገነ ይሁን አሜን ትንቢተ ኢሳይያስ ምዕራፍ 2 ቁጥር 5 ላንብብላችሁና ወደ ዛሬው ሐሳብ ይሄዳለሁ እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ እግዚአብሔር የተመሰገነ ይሁን እንግዲህ ወገኖቼ ባለፈውም በጳጉሜም ኮንፈረንስ ብዙ ነገሮች ስለ ህይወት ጉዞ ተነጋግረናል ይሄ እግዚአብሔር የሰጠን የመስከረም ወር ይወር መንገዳችንን በእግዚአብሔር ብርሃን ቃኝተን አዲስ ጉዞ ለመጀመር የተሰጠን እድል ነው ይህ ወር የመስከረም ወራችን የዓመቱ መጀመሪያ ወራችን በእግዚአብሔር መንገዳችንን በእግዚአብሔር ብርሃን ቃኝተን አዲስ ጉዞ ለመጀመር የተሰጠን እድል ነው በዚህ ወር በእግዚአብሔር ቃል በዚህ ጉዳይ ላይ ብዙ ስራዎችን እንሰራለን ይሄንን ወር በእግዚአብሔር ቃል ብርሃን ነገሮቻችንን ከቃኘን አስተሳሰቦቻችንን አደረጋጆቻችንን ከቃኘን ቀሪው የዓመቱ ወሮቻችን ላይ ትልቅ አዎንታዊ ተጽዕኖ ይኖራቸዋል እግዚአብሔር ይመስገን የዚህን ዓመት መንገዳችንን የምንቃኝበት አንደኛው ብርሃን በተለይ በዚህ ወር የምናተኩርበት ዋናውና አንደኛው ብርሃን የመጀመሪያውን መጀመሪያ የማድረግ መርህ የሚል ነው እግዚአብሔር ይመስገን የመጀመሪያውን መጀመሪያ የማድረግ መርህ first things first እግዚአብሔር የተመሰገነ ይሁን በህይወት ጉዞአችን በዚህ የእግዚአብሔር ብርሃን የእግዚአብሔርን ቃል ብትመለከቱ በእግዚአብሔርም አደራረግ እግዚአብሔርም አፕሩቭ ባረጋቸው ሰዎች አደራረግ ውስጥ የውጤታቸው መነሻ የድላቸው መነሻ የመጀመሪያውን መጀመሪያ የማድረግ መርህን መጠቀማቸው ነው ይሄ ወር የዓመቱ መጀመሪያ ነው በዚህ ወር ውስጥ በህይወታችን በአገልግሎታችን መጀመሪያ መሆን የሚገባቸው ነገሮች እና አካላት መጀመሪያ አድርገን እንድንጀምር በእግዚአብሔር ጥበብ መንገዳችን ከተቃኘ ቀጣይ ወሮቻችን ውጤታማ ይሆናሉ በቀጣይ ወሮቻችን በአሸናፊነት መመላለስ እንችላለን እግዚአብሔር ይመስገን አንድ እግዚአብሔር ሰው ሲኤስ ሉዊስ ይባላል ሲናገር ምን አለ የመጀመሪያውን ነገር የመጀመሪያ ስናደርግ አለ የመጀመሪያውን ነገር የመጀመሪያ ስናደርግ ሁለተኛው በራሱ ይመጣል ነገር ግን ሁለተኛውን ነገር የመጀመሪያ ስናደርግ የመጀመሪያውንም ሁለተኛውንም እናጣለን የመጀመሪያውን ነገር መጀመሪያ ስናደርግ when we put first things first የመጀመሪያ መሆን የሚገባቸውን ነገሮች መጀመሪያ መሆን የሚገባቸውን አካላት መጀመሪያ ስናደርግ ሁለተኛው በራሱ ይመጣል ነገር ግን ሁለተኛ የሆኑ ነገሮችን የመጀመሪያ ስናደርግ የመጀመሪያውንም ሁለተኛውንም ሉዝ እናረጋለን እናጣቸዋለን ስለዚህ በዚህ ወር ይሄ ዓመታችን በህይወት ጉዞ እንቅስቃሴያችን በአገልግሎት ጉዞ ሩጫችን በኑሮ በትዳራችን በስራ በነገሮቻችን ሁሉ ውጤታማና ባለድል እንድንሆንበት በዚህ የእግዚአብሔር ብርሃን መንገዳችን በኢየሱስ ስም የተቃኘ ይሆናል ሲቀንጆቻችሁን አንሱና የመጀመሪያውን መጀመሪያ አደርጋለሁ በሉ እስቲ እንደገና የመጀመሪያውን መጀመሪያ አደርጋለሁ
የመጀመሪያውን መጀመሪያ አደርጋለሁ ወይም እንደዚህ በሉ መጀመሪያ መሆን ያለበትን መጀመሪያ መቅደም ያለበትን የመጀመሪያ አደርጋለሁ እግዚአብሔር የተመሰገነ ይሁን የዚህ ወር አሳይመንታችን ነው እግዚአብሔርም ቃል የእርሱ ይቅደም በሚለው ቃል ውስጥ ያለው መንፈስ በኋላ እንመጣበታለን ይሄው ሐሳብ ነው ብዙ ጊዜ ህይወታችን ወደ ኋላ የሚጎተተው በጠላት ጥቃት ውስጥ የሚገባው ለጠላት ጥቃት በሚያጋልጥ ጎዳናና እንቅስቃሴ ውስጥ የምንወድቀው ይሄንን መነሻ መርህ ቸል ስንል ነው ምንድነው መጀመሪያ መሆን ያለበት አካል ማን ነው ምንድነውስ መጀመሪያ መሆን ያለበት በዚህ ዝርዝር ውስጥ ነው የእግዚአብሔርን ሐሳብ የምንነጋገረው ነገር ግን በህይወት ጉዞ በአገልግሎት ጉዞ እንቅስቃሴያችን በጊዜያችንና በተግባሮቻችን ዙሪያ በተለያየ ቅንጅት የመጀመሪያውን ስፍራ ለማግኘት የሚፋለሙ ሁለት ነገሮች አሉ በእያንዳንዳችን የህይወት እንቅስቃሴ የህይወት ጉዞ ውስጥ የመጀመሪያውን ስፍራ ለማግኘት በእኛ ህይወትና በእኛ ጊዜ በእኛ ተግባሮች ላይ የመጀመሪያውን ስፍራ ለማግኘት የሚፋለሙ ሁለት ነገሮች አሉ አንደኛው አስቸኳይ ነገሮች የምንላቸው ናቸው urgent things አስቸኳይ ነገሮች በህይወታችን በየቀኖቻችን በየተግባሮቻችን ላይ አስቸኳይ መስለው የሚመጡ ብዙ ነገሮች አሉ ሁለተኛው ደግሞ አስፈላጊ ነገሮች የምንላቸው ናቸው important things ስለዚህ በጊዜያችንም ይሁን በተግባሮቻችን ዙሪያ እነዚህ ሁለት ነገሮች የመጀመሪያውን ስፍራ ለመያዝ የቀኑን መጀመሪያ ሰዓት የተግባሮቻችንን መጀመሪያ ግብር የተለያዩ ነገሮቻችንን ጊዜና ተግባሮቻችንን ለመቃኘት ይፋለማሉ አስቸኳይ ነገሮች አስፈላጊ ነገሮች ነገር ግን አብዛኛውን ጊዜ አስቸኳይ ነገሮች አስፈላጊ አይደሉም ብዙ ጊዜ አስቸኳይ ሆነው የሚመጡት ነገሮች አስቸኳይ መስለው የሚመጡ ነገሮች አስፈላጊ አይደሉም ነገር ግን አስቸኳይ ስለሆኑ ብቻ የመጀመሪያ እናደርጋቸዋለን እንዲያውም በአስፈላጊ ዋጋ at the cost of the important things እነዚህ አስቸኳይ ነገሮች የመጀመሪያ እናደርጋቸዋለን ያከናወነን ይመስልናል አስቸኳይ ነገሮች ስለፈጸምን ነገር ግን አስፈላጊ ነገሮችን ቸል ስላልናቸው በቀጣይ የጉዞ እርምጃችን ላይ በአስፈላጊ ነገሮች ቸልታ ምክንያት የሚመጣውን መዘዝ እንቀበላለን ወይ እናጭዳለን ማለት ነው አብዛኛውን ጊዜ አስቸኳይ ነገሮች አስፈላጊ አይደሉም አስፈላጊ ነገሮች ደግሞ አስቸኳይ አይመስሉም አስፈላጊ የምንላቸው ኢምፖርታንት የሆኑ ነገሮች አስፈላጊ አይመስሉም አስፈላጊ ነገሮች አስቸኳይ መስለው አይመጡም አስፈላጊነታቸው ብቻ የነፍሳችን አስገዳጅ እንዲሆን ስለሚያስቡ because they are important ትኩረት ያረጉብኛል ይሄ ነገር እነዚህ ነገሮች አስፈላጊ ስለሆኑ ቅድሚያ ይሰጣቸዋል የሚል ነገር ስላላቸው አስፈላጊ ነገሮች አስቸኳይ አይመስሉም ብዙ ጊዜ ግን ጊዜያችንን ጉልበታችንን ገንዘባችንን ኃይላችንን አቅማችንን የሚወስዱ ነገሮች ካስፈላጊ ነገሮች ይልቅ በዋነኛነትና በመጀመሪያነት በቀዳሚነት ይሄን ሁሉ ነገር ኢንቨስት የምናደርግባቸው ቆም ብለን ህይወታችንን ብንመዝን አስቸኳይ ነገሮች እንጂ አስፈላጊ ነገሮች አይደሉም አንዳንድ ጊዜ እንዲያው በአስፈላጊ ነገሮች ዋጋ የአስፈላጊ ነገሮችን ዋጋ በመክፈል አስቸኳይ ነገሮችን እናከናውናለን አስፈላጊና አስቸኳይ ነገሮች እንዴት ነው የምለየው በህይወቴ በኔ ህይወት ውስጥ አስፈላጊውስ ነገር ምንድነው መጀመሪያ የማደርገው የመጀመሪያ ነው የምለው በዚያ መሰረት ላይ ሌሎቹን ለመገንባት የመጀመሪያ የማደርገው አስቸኳይውስ ነገሮች ምንድናቸው እንዴትስ በአስፈላጊውና በአስቸኳይ ነገሮች መካከል እለያለሁ ወገኖቼ አብዛኛው ነገሮች አስቸኳይ የሚያስመስሉብን ስሜቶቻችንና ምኞቶቻችን ናቸው የነገሮቹ ጭብጥ ሳይሆን
ስሜቶቻችንና ምኞቶቻችን አንዳንድ ነገሮችን አስቸኳይ ያደርጉብንና መጀመሪያ እናደርጋቸዋለን አስፈላጊዎቹን ትተን በመጽሐፍ ቅዱስ ላይ አንድ ሁለት ምሳሌ ለመስጠት እነዚህ ስሜቶችና ምኞቶች የነዷቸው ሰዎች አስፈላጊውን ዋናውን ነገር ትተው በአስቸኳይ ነገሮች ላይ ራሳቸውንና ነገራቸውን ኢንቨስት ስላደረጉ የመጣባቸውን መዘዝ የሚጠቁመን ስሜቶቻችን ምኞቶቻችን ስላችሁ የፍርሃት ስሜት ሊሆን ይችላል የተለያዩ ስሜቶች በተለይ አሉታዊ ስሜቶች ነገሮችን አስቸኳይ እንዲመስሉና እንደሆኑ ያደርጉብንና አስፈላጊውን ነገር ትተን መጀመሪያ እነሱ እንድናደርጋቸው ያስገድዱናል አንደኛ ሳሙኤል ምዕራፍ 23 ላይ ትዝይላችኋል ዳዊት ፍልስጤማውያንን ስለ እስራኤል ሕዝብ ተዋግቶ አሸንፎ ሲመጣ የኢየሩሳሌም ቆነጃጅታት መዘመር ጀመሩና ሳኦል ሲገደለ ዳዊት ደግሞ እልፍ ይያሉ ሲዘምሩ ሳኦል ቀና ሳኦል መንፈሱ ስሜቱ ታወከ ከዚህ የተነሳ ቅናት መንፈስ ያዘው ይሄ ስሜቱ ብዙ ኃላፊነት ያለበት ሰው ነው አገር የሚመራ ሰው ነው ንጉስ ሳኦል ነገር ግን ይሄ ስሜቱ በአገር አስተዳደር ሚናው ውስጥ ቅድሚያ ሊሰጠው እለት ሊከታተለው ራሱን ሰራዊቱን ኢንቨስት ሊያረግበት የሚገባው ጉዳይ ዳዊትን ማሳደድ አድርጎ ቀረጸው እና ዳዊትን ማሳደድ በቃ ዋነኛ የመንግስቱ ፖሊሲ ሆነ ሰራዊቱን ያሰባስባል ጦር ይከታል ዋሻ ለዋሻ ዳዊትን ያሳድዳል it has become the most urgent thing in his kingdom በሱ መንግስት አስቸኳዩ ነገር ይሄን ግን አስቸኳይነት ያደረገበት ስሜቱ ነው ቅናቱ ነው ስስቱ ነው ቁጣው ነው በዳዊት ላይ ያመጣው ነገር እና ምን ሆነ መሰላችሁ ቁጥር 25 ላይ ሳኦልም ሰዎቹም ሊፈልጉት ሄዱ ይላል ዳዊትም በሰማ ጊዜ ወደ አለቱ ወርዶ በሞዓን ምድረበዳ ተቀመጠ ሳኦልም ያንን በሰማ ጊዜ ዳዊትን በኦማን ምድረበዳ አሳደደው ይላል አሳደደው ዳዊትም ብቻ ዳዊትና የሳኦል መንግስት አንድ ግለሰብና የሳኦል መንግስት ሌባና ፖሊስ መጫወት ጀመሩ በዚያ መካከል ምን ሆነ መሰላችሁ ቁጥር 27 ላይ ወደ ሳኦልም መልእክተኛ መጥቶ ስሙ ያለው ፍልስጤማውያን አገሩን ወረውታልና ፈጥነና ፍልስጤማውያን አገሩን ኢምፖርታንት ቲንግ ለሳኦል መንግስት አገሩን ከጠላት መጠበቅ አገሩንና ህዝቡን እንደተሰጠው ንግስናና እንደተቀበለው ቅባት አንደኛ ሳሙኤል ምዕራፍ 10 ቁጥር 1 ጀምራችሁ ስታነቡ ሳኦል የተቀባበት ምክንያት ለምንድን ነው በእስራኤል ህዝብ ላይ አለቃ ትሆናለ ህዝቡንም ከጠላቶቻቸው ታድናቸዋል that was the important thing of his life his calling his purpose አላማው ጥሪው ያ ነበር ነገር ግን ስሜቱ የቀሰቀሰውና በመንግስቱ ሩጫና አደራረግ ዋና ያደረገው እና መጀመሪያ ያደረገው ሁሉን ትቶ ድንበሩን ትቶ የተሰጠውን አላማ ትቶ ቅባቱን ትቶ ጥሪውን ትቶ ይሄን ሲያሳድድ ምን ሆነ ፍልስጤማውያን አገሩን ወረውታልና ፈጥነና አሉ ቁጥር 28 ሳኦልም ዳዊትን ከማሳደድ ትቶ ተመለሰ ከፍልስጤማውያን ጋር ሊዋጋ ሄደ that was ያነበረ ኢምፖርታንት ነገሩ አስፈላጊው ነገር እሱ ነው ስራው እሱ ነው አላማው እሱ ነው ጥሪው እሱ ነው ጉዳዩ እሱ ነው አብዛኛውን ጊዜ ስሜታችንና ምኞታችን አስቸኳይ የሚላቸውን ነገሮች ስናሳድድ አስፈላጊ የሆኑ የህይወት ነገሮቻችን በጠላት ይጠቃሉ ስሜቶቻችንና ምኞቶቻችን አስቸኳይ የሚላቸውን ነገሮች እኔ አንድ ጊዜ አንድ ቤተክርስቲያን ላገለግል ሄድኩ እና የእሁድ ከሰዓት ፕሮግራም ነው ቆየት ብሏል እና ላገለግል ሲሄድ አምልኮ ነበር ረጅም አምልኮ ተመለከ በቃ በጣም ጉባኤው ቀለጠ ምን አለ ከዛ በኋላ ለቃል ስቆም መናገር ጀመርኩና ሐሳቤን መሰረታዊ ሐሳቤን ተናገርኩና በእግዚአብሔር ቃል በዚህ አቅጣጫዎች የእግዚአብሔርን ሐሳብ እንካፈላለን ደግሞ
ቃሉ ሲያልቅ አብረን እንጸልያለን እግዚአብሔር መልካም ነገር ያደርጋል ምናምን ብዬ ጀመርኩኝ አስፋፍቼ ጀመርኩ ከዛ ጥቂት ከሄድኩ በኋላ ከአገልጋዮቹ አካባቢ ወረቀት ደረሰኝ እውነቴን ነው የምላችሁ እና ላታሙን ይችላልላችሁ ግን የእውነት ነው የምላችሁ የመጣልኝ መልእክት ከዛው ይሁን ከኋላ ተሸጋግሮ ይሁን አላቅም 8 ሰዓት 9 ሰዓት ምናምን አካባቢ ሊሆን ይችላል እኔ ቆምኩት አይ ቲንክ 9 ከምናምን እና ምን ይላል መሰላችሁ መልእክቱ ፓስተር ዛሬ የኢትዮጵያ ብሔራዊ ቡድን ከምንታይ ጋር ስለሚጫወት ጉባኤውን በጊዜ ለመፍታት መልእክቱን አጠራርገው ጌታ ምስክሬ ነው እኔ ከነፍሴ ጋር አላሳጥርም አሳጥራለሁ ይያልኩ ከዛ በኋላ ያው ሰው የጠየቀውን ነው የሚያገኘው በዚህ መንፈስም ደግሞ በቀጥልም ዋጋ ስለሌለው እሱን ካነበብኩ በኋላ ጥቂት ነገር የጀመርኳትን ሐሳብ ጨረስኩና ሁላችንም በእግሮቻችን እንቆማለን ብዙ ሐሳብ ለማካፈል አስቤ ነበር ነገር ግን መልእክት ስለደረሰኝ እንጨርሳል ደነገጡ እነሱ ትንሽ ደቂቃ እንዳለኝ አይነት ነው አንድ 20 ምናምን ደቂቃ ይኖርኛል በዛ ማስታወቂያ መሰረት አቆምኳቸው ጸለይን ተበተነ ሄዱ የኢትዮጵያ ብሔራዊ ቡድንና ተናሚጫወቱበት ፕሮግራም ሊያዩ በዛ ሰዓት እግዚአብሔር በውስጥ ያስቀምጦት የነበረው ቃል ሊጠቅም ለአንድም ለሁለትም ሰው ሊጠቅመው ይችል ይሆናል በያስባል ባይዘው እግዚአብሔር ቃል የማይጠቅመው ሰው የለ የማይጠቅምበትም ጊዜ የለም ምንም ቢሆን ግን በቅዱሳን ሕይወት ውስጥ ያለው ይሄ አይነት ፍልሚያ that might be urgent አዎ ሰዓት አለው በዛ ሰዓት ይጀምራል ያልቃል ግን ያን ጨዋታ ብታየው ሚስ ብታረገው ኢምፖርታንሱ ምንድነው ጊዜ ካለ ይው እኔም የኢትዮጵያ ብሔራዊ ቡድን ደጋፊ ነኝ እሱ አይደለም ፖይንቱ ግን at what cost ስሜቶቻችንና ምኞቶቻችን አስቸኳይ የሚያደርጓቸውን ነገሮች እንደ አስፈላጊ አድርገን የመጀመሪያ ስናደርጋቸው የተከሰተውን ነገር ተመልከቱ እኔ ዛሬ በዚህ ወር በእውነት በእግዚአብሔር ውስጥ ቀጣዩላችሁ ህይወት የእድል የአጋጣሚ ውጤት አይደለችም የሶስት ነገሮች ውጤት ነች ህይወት አንደኛው ኢንቴንሽናሊቲ ምን ነው የሚባለው ፓስተር ቢኒ ምን ነበር ቃቆ ያለችው ሆን ብሎነት ኢንቴንሽናሊቲ ማሰብ ኢንቴንድ ማድረግ በዚህ አመት እንደ እግዚአብሔር ኢንቴንሽናችን የሚመጣው ከእግዚአብሔር ፈቃድ ነው የእግዚአብሔርን ፈቃድ አውቀን እንደ ፈቃድህ እንደመጣልኝ ቃል እንዲህ ሆናለው እንዲህ ይሆናል ብሎ ኢንቴንሽን ሁለተኛ ዲሲዥን ውሳኔ ሶስተኛ አክሽን ተግባር ኢንቴንሽን ዲሲዥን አክሽን እነዚህ ሶስት ነገሮች የህይወት ውጤት አእማዶች ናቸው እንጂ አጋጣሚ አይደለም እግዚአብሔርም መጽሐፍትን በደንብ እግዚአብሔርን ቃል ብትመረምሩ የቅዱሳን ህይወት የሰዎች ህይወት እግዚአብሔር ወዳለ ያላቸው ከፍታና መጨረሻ የደረሰው በእነዚህ መርሆች ቅንጅት ውስጥ ነው ኢንቴንሽናሊቲ ኢንቴንሽን ዲሲዥን አክሽን ሆን ባይነት ውሳኔና ተግባር እግዚአብሔር የተመሰገነ ይሁን የአጋጣሚ ውጤቶች አይደለም ህይወት ስለዚህ ህይወታችን እግዚአብሔር ባየለት ነገር ውስጥ እንዲገባ እግዚአብሔር ወዳየውም ነገር እንዲወጣ መጽሐፍ የሚለው አንደኛው መርህ ዛሬ ኢንቴንሽናሊ የምናስበው ከተስማማችሁና ፈቃደኛ ከሆናችሁ በዚህ ወር በእያንዳንዳችን ህይወት ላይ የሚሰራው የመጀመሪያውን መጀመሪያ ማድረግ ከአስቸኳይ ነገሮች ሰለባ ነፃ መውጣት በአስቸኳይና በአስፈላጊ ነገሮች መካከል ለይቶ አስፈላጊ ነገሮችን የመጀመሪያ ማድረግ እግዚአብሔር የተመሰገነ ይሁን ሳኦል አስፈላጊው ነገር the most important thing in his life ዋናው ነገሩ እግዚአብሔር የሰጠው እግዚአብሔር የቀባው ጉዳይ
እስራኤልን ህዝቡን የእስራኤልን ድንበርና ህዝብ ከጠላቶች ከፍልስጤማውያን መጠበቅ ነው። that was why he was anointed የተፈጠረበት የተቀባበት የተሾመበት የተሰየመበት ፐርፐዝ እሱ ነው። ግን ስሜቱ ዓላማውን ጥሪውን አሳድሮ ማንን እንዲያሳድድ ጧት ማለዳ የሚቀሰቅሰው ስሜቱ ቁጣው ቅናቱ ብስጭቱ የሚቀሰቅሰው ዳዊትን ማሳደድ ዳዊትን ያሳደደ engaged in the urgent thing አስቸኳይ ለሚለው ነገር ዳዊትን ሳላጠፋ እንቅልፍ አይወስደኝም የሚለው ያ ስሜቱና ምኞቱ የቀሰቀሰው አስቸኳይ ነገር በዋና ነገሩ ላይ ጠላት ወረራ እንዲያደርግ አደረገ። ዛሬ በጌታ በኢየሱስ ክርስቶስ አስፈላጊ የሆኑ ነገሮቻችሁ ላይ ዋና የሆኑ ነገሮቻችሁ ላይ የመጣው የጠላት ወረራ በጌታ በኢየሱስ ስም ይገለበጣል። ዛሬም እግዚአብሔር እንዲህ አለ ሳኦልም ዳዊትን ማሳደድ ትቶ ተመለሰ እንደሚል ትቶ መመለስ እግዚአብሔር ያደርግልን። የመተው አቅም ይስጠን፣ የመተው ማስተዋል ይስጠን። ሃሌሉያ ኢየሱስ ያድናል። የጠላት የጥቃት ስልትም የተቀነባበረው በዚህ ነው። ትልቁ ስልት አስፈላጊ ነገሮቻችንን ለማጥቃት ከእግዚአብሔር ጋር ያለንን ህብረት ቤተሰቦቻችንን ጉዳይ የጥሪ አገልግሎት ጉዳያችንን የዓላማ ጉዳዮቻችንን ዋና የሚባሉትን ጉዳዮች ለማጥቃት ስሜትን የሚቀሰቅሱ ስሜትን የሚያስቆጡ ስሜትን የሚያባቡ አስቸኳይ ነገሮችን መፍጠር ነው። አንድ ጊዜ እንዲሆነ ነህምያ ምዕራፍ 6 ላይ ትዝ ይላችኋል። ነህምያ በእግዚአብሔር መንፈስ ቅስቀሳ በብዙ ጩኸት እና ምልጃ የእግዚአብሔር ትንቢታዊ ቀን የደረሰበትን የኢየሩሳሌም መፍረስ አብቅቶ ኢየሩሳሌም ከተማ የምትጠገንበትን ጥሪ ይዞ ወደ ኢየሩሳሌም የሄደበት ዓላማ ያዘ ሰው ነበር ነህምያ። እና ብዙ ግርግሮች ነበሩ። በተለይ ጦቢያ ሰንበላጥ የሚባሉ ጠላቶች በከተማዋን በመገንባት ሂደቱ ቅጥሩን በመስራት በሮቹን በማቅናት ሂደቱ ብዙ ትግሎች ያደረጉበት ነበር። እና አንድ ጊዜ እንደዚህ አሉት ነህምያ ምዕራፍ 6 ቁጥር 2 ሰንበላጥና ጌሳም መተ በኦና ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ስራ ሰራለሁ ወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይተጓጎላል ብዬ መልእክተኞች ላኩባቸው። እንዲህም ቃል 4 ጊዜ ላኩብኝ። ነህምያ ኢምፖርታንት የሆነውን ነገር ያቃል በህይወቱ በእነዚያ ቀናት በእነዚያ ወራት መስራት የሚገባውን መጀመሪያ ማድረግ የሚገባው ሊወርድበት ማይቻለውን ነገር ያውቃል። እግዚአብሔር እንደሰጠው ጥሪ እንደሰጠው ተልእኮ እንደመጣውም ዘመን በፊቱ ያለውን የኢየሩሳሌምን ቅጥርና በሮቿን መስራት መገንባት ያ ነው ጉዳይ ዋናው ነገር። 4 ጊዜ መልእክተኛ ላኩበት። እንደፊተኛው ቃል መለሰላቸው። ከዚያ ተመልከቱ ሰንበላጥም ቁጥር 5 ላይ እንደፊተኛው ጊዜ ብላቴናውን 5ኛ ጊዜ ላከብኝ አለና የሆነ ደብዳቤ ጽፈዋል። ያን መልእክት አስይዞ ላከበት። ቁጥር 6 ላይ ደብዳቤውን ጭብጥ ታገኛለች። ቁጥር 7 ላይ ግን እንዲህ አለ ደግሞ ንጉስ በይሁዳ አለ ብለው ስለ አንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁን ከንጉሱ ጋር ንብረት ሰጥቶ ሰራዊት ሰጥቶ ደብዳቤ ጽፎ የላከውን ንጉስ እግዚአብሔር ልቡን ስለነካው ኢየሩሳሌም እንድትጠገን ነህምያን ብዙ ነገር አድርጎ የላከው ንጉስ ጋር ሊያሳቅለው እንዲያውም እንዲህ የሚል ነገር ንጉስ ጋር ተሰምቷል። ንጉስ ነኝ ብለህ ነቢያት አቁመህ እየቀጠርከው እየሰራው ባለው ከተማ ላይ ልትነክስ ነው የሚል ወሬ ተሰምቷል። አሁንም ለንጉሱ ይህን ቃል ያወሩለታል። በደንብ ስሙ። እንግዲህ መጠ በአንድነት እንማከር። ይሄ በጣም አስቸኳይ ነው። ይሄን ሴራህን ንጉስ ከሰማ ነቢያት አቁመህ በኢየሩሳሌም ላይ ንጉስ ነህ የሚባለውን ነገር ከሰማ
ህይወትህ ማይተርፍና ናናንም ማከር ሳርጃንት እሱ ግን አለ ትልቅ ሥራ ሰራለሁ ወርድ ዘንድ አይቻልም ኢየሱስ ያድናል አሁን እዚህ ላይ እኮ አስተኳይ ያረጉበት ነው አረናንም ማከር ጊዜ ሳይረፍ ንጉስ ጆሮ ይሄ ሴራ ገብቶ ይሄ ነገር ገብቶ ይሄ ወሬ ገብቶ ህይወት ላይ አይደጋ ሳይመጣ ዛሬ በጌታ በኢየሱስ ስም ከዋናው ነገር የሚያወርዳችሁ ያስፈልጊውን ነገር መጀመሪያ እንዳታደርጉ ዝቅ የሚያደርጋችሁ የጠላት ምክርና ሴራ በኢየሱስ ስም የተገለበጠ ይሁን በኢየሱስ ስም የተገለበጠ ይሁን ሃሌሉያ ይሄ ነው ወገኖቼ የህይወት ትግል ይሄ ነው በአስቸኳይና በአስፈልጊ ነገሮች መካከል ያለ ትግል ነው የህይወታችን እርምጃ ፍልሚያዎች ይሄን ወር እነዚህ ነገሮች የመለየት ራሳችንን አስፈልጊ ነገሮችን የመጀመሪያ አድርገን የመኖር ጥበብን የምንካፈልበት ይሄን ወር ለዚህ ጉዳይ ኢንቨስት አድርገን ቀጣዩን 11 ወራት በእግዚአብሔር ክብር በእግዚአብሔር ድል በአዲስ ደረጃ በአዲስ ገጽታ የምንኖርበት አመት በኢየሱስ ስም ይሆንልን ስንቶቻችሁ ይሄን ወር ኮሚት ታረጋላችሁ አሜን ለኔ ይሄ ቀን አሁን በጣም ስፔሻል የአመቱ የመጀመሪያ እሁድ ነው ይሄ ዝም ብሎ እንትን አይደለም ስለ የሳምንቱ መጀመሪያ ቀን እሁድ የሳምንቱ መጀመሪያ ወር የአመቱ መጀመሪያ ወር የወሩ መጀመሪያ ሳምንት የመጀመሪያዎቹ ላይ የመጀመሪያ ነገሮችን መጀመሪያ አድርጎ መጀመር ለቀጣዩ ነገሮች ወሳኝነት ስላለው መዘናጋት የለብን ሃሌሉያ እሁድን በእግዚአብሔር ፊት አሁን ስለ ቤተ ክርስቲያን ተሳትፎ ብቻ አይደለም ምላችሁ ብዙ ጊዜ በጣም ለማይረባ እና እንደነዚህ እንደ ሰንበላጥ እንደ ሳኦል በስሜትና በተለያዩ ጉዳዮቻችን በስሜትና በምኞት ጉዳዮቻችን የተነሳ ኢምፖርታንት የሚባለውን የእግዚአብሔርን አብሮነት የእግዚአብሔርን ቃል የምንሰማባቸውን እድሎችና አጋጣሚዎች እንደዚህ ጉባኤዎች በእግዚአብሔር ፊት ያሉንን አብሮነት ጊዜዎች ዋጋ የምንከፍልባቸው ነገሮች ብዙ ዋጋ ያስከፈሉን በህይወት እርምጃና እንቅስቃሴዎቻችን የበሽታዎቻችን ምክንያት ጠንቅቀን ካላወቅን ወደ ፈውስ አንጠጋ ዛሬ እዚህ ጉባኤ የእግዚአብሔርን ቃል ልትሰሙና ከጸጋው መንፈስ ልትካፈሉ ያላችሁ ዛሬን ለሱ በመስጠታችሁ እግዚአብሔር በልዩነት የሚያደርገው ነገር እንዳለ አምናለሁ ክብር ለኢየሱስ እነዚህ ነገሮች ላይ በእግዚአብሔር ቃል አስምረን በእግዚአብሔር መንፈስ አትመን ይሄን ወር እንዝጋ በጌታ በኢየሱስ መጀመሪያ የማድረግን ፕሪንሲፕል ለዚህ አመት ብቻ አይደለም አንዴ በእግዚአብሔር ቃል ካሰመርንበት በመንፈሱ ካተምንበት የህይወታችን የመንገዶቻችን ቅኝት ይሆኑና የሚረባን ይሆናል እግዚአብሔር ይመስገን ክብር ለኢየሱስ ይሁን ታዲያ በዚህ የአመቱ ወር መጀመሪያ ማንና የማን እንደሚቀድም አውቀን አመቱን መጀመር ጥበብና ማስተዋል ሃሌሉያ በህይወታችን መቅደም ያለባቸው ነገሮች መጀመሪያ መሆን ያለባቸው ነገሮች አስቸኳዮቹ ሳይሆን አስፈልጊዎቹ ናቸው አስቸኳዮቹ ሳይሆን አስፈልጊዎቹ ናቸው አስቸኳይ ነገሮች አስቸኳይ እንዲመስሉ የሚያደርገው ስሜቶቻችንና ምኞቶቻችን ናቸው አስፈልጊ ነገሮችን የመለያ መሰረታዊ ቀመር ደግሞ ይሄ ነው አስፈልጊ ነገሮችን አንደኛ ዘላለም ፋይዳ አስፈልጊ ነገሮች ዘላለም ፋይዳ አላቸው አስፈልጊ ነገሮች የውስጣዊ ለውጥ ምክንያቶች ናቸው አስፈልጊ ነገሮች ኢተርናል ኮንሲኩዌንስ አላቸው ኢንተርናል ቤኔፊት አላቸው ቁጭ ብላችሁ አስፈልጊ
ነው የምለው ነገር በህይወቴ ምንድነው ስትሉ መመዘኛችሁ ይሄ ነገር ዘላለማዊ ፋይዳ አለው ወይ does it affect my eternity ዘላለሜ ላይ የሚጨምረው ነገር አለው እንደገና ውስጤን የሚለውጠው internal transformation ወደ ክርስቶስ መልክ የሚያደርሰኝ ውስጤን የሚለውጠው ነገር አለው ሶስተኛ ለዓላማዬ መፈጸም ፋይዳ አለው ወይ ለዓላማዬ ለጥሬ መፈጸም ፋይዳ አለው አራተኛ የእኔ ብቻ ዋና ሐላፊነት ነው ወይ እነዚህ አራት ነገሮች የአስፈላጊ ነገሮችን መመዘኛ ናቸው አንድ ነገር በህይወታችን አስፈላጊ የሚሆነው ዘላለማዊ ፋይዳ ሲኖረው የውስጣዊ ለውጥ ምክንያት ሲሆን የዓላማ የጥሪያችን መፈጸም ምክንያት ሲሆን የኛ ብቸኛ ሐላፊነት ሲሆን በእነዚህ አራት ነገሮች ነው መዘን እነዚህን ካልመዘነ አስፈላጊ ቢመስልም አስቸኳይ ነው ስሜትህን አሁን ተመልከቱ እነዚህ ነገሮች ቅድም ያየናቸው የንጉስ ሳኦል ጉዳይ በጣም አስቸኳይ አድርጎ ድንበር የሚጠብቁ ሰራዊቶቹን ሁሉ ሰብስቦ ማለት ድንበር የሚጠብቁ ሰራዊቶቹን ሰብስቦ አንድ ተራ ሰውዬ ኳሻ ለዋሻ ያሳድዳል ስለዚህ ፍልስጤም ዘሎ ገባ ዝም ብሎ የሱ ነገር ምን ነበር አስፈላጊ ነው ወይ ዳዊትን ማሳደድ ወይም በዚህ ደረጃ በዚህ ዋናነት በዚህ የመጀመሪያ አድርጎ እንደ አገር ፖሊሲ የመጀመሪያ አድርጎ ይሄን ማሳደድ ትክክል ነው ወይ ብሎኮ ቢያስበው ከአራቱ ነገሮች አንፃር እንኳን ቢመዝነው ያወረራ አይመጣም እንግዲህ ፍልስጤማውያን ሲወሩኮ ምድሪቷን ሲወሩ ሰዎች ገለዋል ንብረት ዘርፈዋል ምናልባትም ማርከው ይዘው ሄደዋል መልክተኛው መጥቶ አገሩትን ወረዋታል ነው ማት ዳሜጅ ደርሷል እንኳን የፍልስጤም ኃያል ሰራዊት ቀርቶ አይደለም ሽምቅ የሚዋጉ እንኳን ጥቃት ሲያደርሱ የሚፈጸመው ነገር መጽሐፍ ቅዱስ ይነግረናል ነህምያም ላይ ይሄ ካልቀሰቀሰው ንጉስ ፊት እየታማህ ነው ያለው መረጃ ደርሷል ነቢያት አቁመሃል እንዲህ ብለሃል ተብሎ መረጃ እየደረሰ ነው እኛ እንድትወርድ ምናምን ስራ እንድትፈልገን አይደለም ነገር ግን አደጋ ላይ ነው ህይወትህ ናና እንማከር ደሞኮ ለስለስ ያለው እንግዲህ መተ በአንድነት እንማከር እንነጋገር ሲጀምር ንጉሱ ጋር ወሬ የደረሰ የለም ከንጉሱ ጋር ይተማመናል ይተዋወቃል ነህምያ ለእንደዚህ አይነት ዲስትራክሽኖች አስቸኳይ ለመሰሉ ነገሮች ስሜትን ቀስቅሰው ከግንቡ ስራ የሚያወርዱ ነገሮች ላይ እጁን ቢሰጥ ኖሮ የኢየሩሳሌምን ቅጥር በ52 ቀን ባልፈጸመም ነበር የኢየሩሳሌም ቅጥር ብዙ ምሰሶች ብዙ በሮች ረጃጅም ቅጥር ያለበትን ከተማ በ52 ቀን እንኳን ከተማ እንደው ግቢስ ይታጠራሉ በ52 ቀን ነው በዚያ ዘመን ቴክኖሎጂ በሰው እጅ ስራ በፈረስ በመናምን በ52 ቀን ነው ኢየሩሳሌምን የቀጠረው 52 days አሁን ባለን ብዙ ቴክኖሎጂ 52 ቀን በቂ ነው እንዴ ከተማ ለመቅጠር አንድ ቀን ዳታውን አምጥቼ ያሳያቸዋለሁ የቅጥሩን ርዝመት የበሮቹን ስፋት የሚፈለገው እንጨቱ ከዛፍ ተቆርጦ ሲላግ ምን ሲል ማማዎች የሚሰሩ ትልልቅ ማማዎች ግንቦቹ by the way ከተማ የሚቀጠርበት ግንብ ሰረገላ የሚያስነዳ ነው by the way ሰው እንጃ ማይቆ ሰረገላ ይሄድበታል እንትኑ ላይ ግንቡ ላይ በዚያ ስፋት በዚያ ርዝመት ነው የሚሰራው ይሄን ሁሉ በ52 ቀን እንዲፈጽም ያደረገው የመጀመሪያው ያደረገ ሰው እነዚህ በፊታችሁ ያሉ 52 ሳምንታት አሜን በሉ ሲበደል እሱ በ52 ቀን ነው 52 ሳምንት ከፊታችን አለ እነዚህ 52 ሳምንታት ሳያልቁ በህይወታችሁ በአገልግሎታችሁ ማለቅ ያለባቸው ነገሮች ያልቃሉ መፈጸም መታደስ ያለባቸው ነገሮች ይታደሳሉ ከ52 ሳምንት በኋላ በእግዚአብሔር ፊት እግዚአብሔር ስራዬን ፈጸመው ነገሮችን አከናወነ ማደስ የሚገባኝ ነገር ታደሰ
የምትሉበት ምስክርነት ይዛችሁ በምስጋና በእግዚአብሔር ፊት ትቆማላችሁ። በኢየሱስ ስም ትቆማላችሁ። በኢየሱስ ስም ትቆማላችሁ። ሲቆማለሁ በሉ በደም ሃሌሉያ። ኢየሱስ ያድናል። የመጀመሪያውን መጀመሪያ ማድረግ። ሁለተኛ ዜና ምዕራፍ 29 ቁጥር 3 ላይ ንጉስ ሕዝቅያስ እንዲህ ይላል ቁጥር 3 ዛሬም ይሄ መንፈስ ይሄ ማስተዋል ለሁላችን በኢየሱስ ስም ይሆንልን። ምን አለ? በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ አደሳቸው። ለኔና ለእናንተ ወገኖቼ ዓለምንም የተወሳሰበ ነገር የመጀመሪያው ነገራችን እግዚአብሔርና የእግዚአብሔር ነገር ነው። እግዚአብሔርና የእግዚአብሔር ነገር የመጀመሪያው ነገራችን ነው። እግዚአብሔርን የመጀመሪያ በማድረግ እግዚአብሔርን the most important thing in my life በህይወቴ በቀኔ በዘመኔ በተግባሮቼ ሁሉ በጣም አስፈላጊው ነገርና የመጀመሪያ መደረግ ያለበት ነገር እግዚአብሔርና የእግዚአብሔር ነገር ነው ማለት የቅዱሳን የህይወት አቋም ነው። ክብር ለኢየሱስ ይሁን። የወሩ ቃላችን ቃል የመጣበት የእግዚአብሔር ቃል ጥቅስ ተመልክቶ አንደኛ ሳሙኤል ምዕራፍ 2 ቁጥር 15 ደግሞም ስቡን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው በኤሊ ዘመን ነው። ልጆቹ ምናምንቴ በነበሩበት እግዚአብሔርን በሚያስቆጡበት ዘመን የሆነ ነገር ነው። እና ደግሞም ስቡን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው ጥሬውን እንጂ የተቀቀለውን ስጋ ከአንተ አይወስድምና እጠብስለት ዘንድ ለካህኑ ስጋ ስጠኝ ይለው ነበር። ሰውየውም አስቀድሞ ስቡን ያቃጥሉት ኋላም ሰውነት ደስ የሚያሰኛትን ትወስዳለህ ቢለው። አሁን በዚህ በመስዋዕት ሥርዓት ውስጥ በዚያ ዘመን በቤተ መቅደሱ ባለ የመስዋዕት ሥርዓት ውስጥ መደረግ ያለበት መስዋዕት ይሰዋል። ጥሬው ስጋ ይመጣና ስቡ ተቆርጦ ለምን እንደሆነ ነግራችኋለሁ። ተቆርጦ በእግዚአብሔር ፊት ካህኑ ይሰዋል። ስቡን ለደህንነት መስዋዕት አድርጎ ያቃጥለዋል በእግዚአብሔር ፊት። እና መስዋዕት ሲመጣ የካህኑ የኤሊ ልጆች ይመጡና የመስዋዕቱን ስጋ ያመጡና ይቀቅሉታል። ቆይ ጥሬውን ሳትቀቅለው ስቡ ሳይቀልጥ መጀመሪያ ለካህኑ ስጠኝና ስቡን ያቃጥለው ከዚያ በኋላ ሰውነትህ ደስ የሚያሰኛትን ትወስዳለህ ቢለው እርሱ አይሆንም ነገር ግን አሁን ስጠኝ እንቢ ብትል በግድ ወስደዋለሁ ይለው ነበር። ሰዎቹም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። በዚያ ዘመን መቅደም ያለበት ለእግዚአብሔር የሚቃጠለው የስቡ መስዋዕት ነበር። ከዛ በኋላ እኮ ብሉ ተብለዋል። ወገኖቼ የእርሱ ይቅደም። ሲጆቻችሁን ከፍ አድርጉና የእርሱ ይቅደም በሉ እስቲ። የእርሱ ይቅደም። አይሆንም ማለት የእርሱ በመቅደሙ አትከስርም። የሱን ካስቀደም እንዲያውም ሰውነትህ ደስ ያለው ሰውነትህ ደስ የሚያሰኛትን ትወስዳለህ። የሚያስፈልጋትን ብቻ አይደለም የሚያጠግባትን ብቻ አይደለም ከዚያ በላይ የሆነ ነገር ትወስዳለህ። ግን የሱ ይቅደም፣ ስቡ ይቅደም፣ ስቡ ይቃጠል። ወገኖቼ እግዚአብሔር በመስዋዕት ሂደት ውስጥ ያ ሁሉ በርግና በሬ ሲሰዋ ሁሉም በእግዚአብሔር ፊት አይቃጠልም። እግዚአብሔር የሚፈልገው የኔን ያላቸው ሁለት ነገሮች ናቸው። አንደኛ ደሙ ነው። ደሙ አይበላም፣ በእግዚአብሔር መሰዊያ ላይ ይረጫል። ሁለተኛ ስቡ ነው። ስቡ ደግሞ
የእግዚአብሔር ቃል እንደሚለን ተመልከቱት። የእግዚአብሔር ዘሌዋውያን 17:6 ላይ ካህኑም በመገናኛው ድንጋይ ደጃፍ ባለው በእግዚአብሔር መሠዊያ ላይ ደሙን ይረጨዋል፣ ስቡንም ለእግዚአብሔር ጣፋጭ ሽታ እንዲሆን ያቃጥለዋል። ከዛ በኋላ መስዋዕቱ ተቃጥሎ ካህኑና ሕዝቡ ይበሉታል በበዓሉ ቀናት። ለምንድነው ስብ የመረጠው እግዚአብሔር? ስቡ መጽሐፍ ቅዱስ ሲነግረን በደንብ ስሙኝ። ዘሌዋውያን 3:2 ላይ እጁንም ለቁርባን ባቀረበው ራስ ላይ ይጭናል፣ በመገናኛው ድንኳን ደጃፍ አጠገብ ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። ከደህንነቱም መስዋዕት ለእግዚአብሔር የእሳት ቁርባን አድርጎ ያቀርባል። የሆድ ዕቃውን የሚሸፍነውን ስብ በሆድ ዕቃው ላይ ያለውን ስብ ሁሉ ለእርሱ ያቃጥሉታል። አሁን ስቡ ልክ መስዋዕቱ ሲታረድ መጀመሪያ የሚወጣው አንደኛው ደም ነው። የመጀመሪያውን ይፈልጋል እግዚአብሔር ደሙን። ሁለተኛ መስዋዕቱ ሲገፈፍ የሆድ ዕቃውን የሸፈነው ስብ አለ። ምናምን ሰብኩታኔስ ነው ምናምን ፋትም ይባላል። እዚህ ላይ ያለው የሸፈነው እሱን ይፈልግ። የመጀመሪያው ውስጥ እኮ ያሉ ጥሩ ብልቶች እኮ አሉ። እሱ ግን የመጀመሪያው። አሁን እግዚአብሔር የሥጋ ሽሚያ ስስት ውስጥ አይደለም ያለው። መጀመሪያ እንዲሆን ነው የሚፈልገው። ሲታረድ ደሙ፣ ሲገፈፍ ስቡ። የቀን መጀመሪያ እግዚአብሔር መሆን አለበት። የእግዚአብሔር ጊዜ ይቅደም። የእግዚአብሔር ጊዜ ይቅደም። የእግዚአብሔር ሥራ ይቅደም። የእግዚአብሔር ስጦታ ይቅደም። የእግዚአብሔር ይቅደም። ሌላ ነገር አለም እግዚአብሔር የፈለገው። እነዛ ሁሉ ከሌላ መጽሐፍ ቅዱሳዊ ተምሳሌትነታቸው በተጨማሪ ደሙ መስዋዕቱ ሲታረድ መጀመሪያ የሚወጣው ነገር ነው። that's for me አለ እግዚአብሔር። ስቡ መስዋዕቱ ሲገፈፍ ሁሉን ሸፍኖ ያለው ስቡ እሱን እፈልጋለሁ አለ። ከዛ ስጋውን ብሉት ከፈለጋችሁ ጠብሳችሁ ቀቅላችሁ። እነዚህ ሁሉ አንደኛው ከመስዋዕቱ ትንቢታዊ ሥራ ከስርየት ሥራው ከምናምኑ ባሻገር እግዚአብሔር የኔ ይቅደም ያለበት ነገር ከኛ ተሻምቶ የተሻለውን ለመውሰድ አይደለም አለው እኮ። ስቡ ይቃጠል። አሁን ሳይንሱም እኮ ስባት በሉ ነው የሚለን። እሱ እየበላልን እኮ እኛ በጤና እንድንኖር ነው እያለ ያለው እግዚአብሔር። የመጀመሪያው እኔ ልሁን፣ የእኔ ይቅደም፣ እንድታተርፉ እንዳትከስሩ። ስለዚህ ዳዊት እንዲህ አለ። ሃሌሉያ! ኢየሱስ ያድናል። መዝሙረ ዳዊት ምዕራፍ 5:3 በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ። በማለዳ early in the morning ነው የሚለው። early in the morning በፊትህ እቆማለሁ። የመጀመሪያው የእግዚአብሔር ጊዜ ይቅደም አለ። ለእግዚአብሔር የሚሰጠው ጊዜ ይቅደም። መዝሙር 119:148ም እንዲህ አለ። ቃልህን አስብ ዘንድ አይኖቼ ለመማለድ ቀደሙ። ቃልህን አስብ ዘንድ to meditate on your word አይኖቼ ለመማለድ ቀደሙ። የእግዚአብሔር ጊዜ ይቅደም። የእግዚአብሔር ሥራ ይቅደም። የእግዚአብሔር ስጦታ ይቅደም። የእግዚአብሔር የሆነው ይቅደም። ደሙ ስቡ ይቅደም። ኢየሱስ ክርስቶስ ያድናል። አሜን። አሁን ሕይወታችንን ከወጠሩት አስቸኳይ ነገሮች ባሻገር አስፈላጊ የሆነው እግዚአብሔርና የእግዚአብሔር ነገር እንዴት ይቀድማል? እግዚአብሔርና የእግዚአብሔር ነገር ለማስቀደም ጥበብና ኃይል እንዴት እናገኛለን? ይሄንን መስከረም ወር በዚህ መንፈስ በኢየሱስ ስም እንዋጋለን። የመጀመሪያው which is እግዚአብሔርና የእግዚአብሔር ነገር። እስኪ ቀንጆቻችሁን አንሱና የመጀመሪያው በሉ እስቲ እግዚአብሔርና የእግዚአብሔር ነገር። እግዚአብሔርና የእግዚአብሔር ነገር ይቀድማል በህይወቴ።
አስፈላጊው ነገር እሱ ነው የመጀመሪያ መሆን ያለበት አስፈላጊው ነገር ነው አስፈላጊው ነገር መጀመሪያ በህይወቴ መሆን ያለበት ነገር እግዚአብሔርና የእግዚአብሔር ነገር ነው እግዚአብሔርና የእግዚአብሔር ነገር የምንላቸው ነገሮች ምንድናቸው ሶስቱን ነግሬያቸዋለሁ የእግዚአብሔር ጊዜ ማለዳው የእግዚአብሔር ነው የቀኑ መጀመሪያ የሳምንቱ መጀመሪያ የወሩ መጀመሪያ በውስጣችሁ ይሄ የእግዚአብሔር ነው ብላችሁ በእግዚአብሔር ፊት መቆም ቃሉን ለማሰላሰል ለመጸለይ በእግዚአብሔር ፊት ዓለማትን ስርዓቶችን ነገስታትን ያናወጠችው የ14ኛው 15ኛው ክፍለ ዘመን የካቶሊክ ቤተክርስቲያን በዚያ ጊዜ ነበረችው ነገስታት ምትቀባ ምታወርድ ሰራዊት ምታስከትት በዓለም ላይ ታላቅ ባለሀብት የሆነን ያን ታላቅ ኢንስቲትዩሽን ከመሰረቱ ያናጋ አንድ ሰው ማርቲን ሉተር ይባላል ጀርመናዊ መነኩሴ የገንዘብ አቅም የኃይል አቅም አይደለም የነበረው ምን አለ ሲጽፍ እንዲህ አለ ቀኖቼ በጣም ስራ የበዛባቸው ስለሆኑ አለ ቀኖቼ በጣም ስራ የበዛባቸው ስለሆኑ የቀኑን መጀመሪያ 2 እና 3 ሰዓት በእግዚአብሔር ፊት ማሳለፍ አለብኛል አሁን አማርኛው ሲገጥማል እንዴ ቀኖቼ ስራ የበዛባቸው ስለሆኑ ማለዳ ተነስቼ ወደ ስራ አሰማራለሁ ነበር ማለት ያለበት ግን አለ መጀመሪያ አርጌ ነው መጀመር ያ ነገር 3 ሰዓቱን በጌታ ፊት ሲያስቀምጥ ቀሪው የቀኑ 9 ሰዓት የማታው 12 ሰዓት እግዚአብሔር ያበዛለታል ኢየሱስ ያድናል የእግዚአብሔር ጊዜ ሁለተኛው የእግዚአብሔር ስራ በህይወታችን ያለው ስራ በቤታችን ያለው ስራ በቤተክርስቲያን ያለው ስራ በማህበረሰቡ ያለው ስራ የእግዚአብሔር ስራ is very important መጀመሪያ መሆን ያለበት እግዚአብሔርና የእግዚአብሔር ስንል አንደኛው የእግዚአብሔር ጊዜ ነው መጀመሪያ መሆን አለበት እማንደራደርበት ቀይ መስመር ያለበት የእግዚአብሔር ጊዜ ስሌታችን ሁለተኛው የእግዚአብሔር ስራ ስል ግን በዚህ ቅደም ተከተል በህይወታችን ያለው በቤታችን ያለው በቤተክርስቲያን ያለው በማህበረሰብ በዘመን በትውልድ ላይ ያለው የእግዚአብሔር ስራ በዚህ ቅደም ተከተል የመጀመሪያ መሆን አለ ኢምፖርታንት ሶስተኛው የእግዚአብሔር ስጦታ እግዚአብሔር የኔ ነው ያላቸው ከገቢያችን አስራቱ የእግዚአብሔር ነው ከአመታችን በኩራቱ የእግዚአብሔር ነው ደሙ ስቡ የእግዚአብሔር ነው የኔ ነው ያላቸው እግዚአብሔር ስጦታዎች ቀዳሚ መሆን አለባቸው በእነዚህ ዙሪያ በዝርዝር በእግዚአብሔር ቃል እየተማርን በተጨማሪ ደግሞ በመስከረም ወር አርቦች የእርሱ ይቅደም በሚል የግሩፕ ኮቺንግ ፕሮግራም እንጀምራለን በቴሌግራም ፔጅ ተከፍቷል የእርሱ ይቅደም ግሩፕ ኮቺንግ የሚል እዛ ላይ መግባት ትችላላችሁ መቀላቀል ትችላላችሁ አርብ ከ2 ሰዓት ተኩል እስከ 3 ሰዓት ተኩል ለ1 ሰዓት የእግዚአብሔርን ነገር ማስቀደም እንዴት ይችላል በሚል የእግዚአብሔርን ቃል መርሆች ጥያቄዎች ውይይቶች ያደረግን ይሄን ወር በዚህ ጉዳይ ላይ ማስተዋል እንይዛለን እግዚአብሔር የተባረከ እስቲ የእርሱ ይቅደም በሉ ዋናውን ነገር ስናስቀድም አስፈላጊውን ነገር ስናስቀድም ሌሎች ሁሉ ስፍራ ያገኛሉ
አንድ ጊዜ አንድ ፕሮፌሰር አስተማሪዎቹ ፊት ቆመና አንድ ትልቅ ብርጭቆ አመጣና ሶስት ነገሮች አስቀምጧል። ሶስት አራት ነገሮች አስቀምጧል። ትልልቅ ድንጋዮች አስቀምጧል፣ ሮክስ አስቀምጧል። ከዛ ጠጠሮች አስቀምጧል፣ ከዛ አሸዋ፣ ከዛ ውሃ። ከዚያ መጀመሪያ አሸዋውን ጠጠሩን አደረገበት ብርጭቆ ውስጥ። ከዛ በኋላ አለቶቹን ሊያስገባ ሲሞክር አልበቃውም። አለቱን አስገብቶ እንትኖቹን ድንጋዮቹን ሊያስገባ ሲል ትልልቅ ስለሆኑ መክደን አቃተው። ሞላበት። አንድ ሁለቱ እንዳስገባ ሌሎች የቀሩት ሁሉ መግባት አቃታቸው። ከዛ ቀየረውና ምን አደረገ? መጀመሪያ አለቶቹን ድንጋዮቹን አስገባቸው፣ ሮኮቹን። ከዚያ በኋላ ጠጠሮቹን አስገባቸው። በትልልቆቹ አለቶች መካከል ክፍተቶች ነበሩና እዛ ውስጥ ጠጠሮቹ በዛ ውስጥ ገቡ። ከዛ ደግሞ አሸዋውን ሲያስገባው በጠጠሮቹ መካከል ያሉ ክፍተቶችን አሸዋዎቹ ያዙት። ከዛ ውሃውን ሲጨምረው አሸዋው ደግሞ ውሃውን መጥቶ ያዘው። ከስር አለቶቹ ስለገቡ እቃው ተዘጋለት። አያችሁ፣ ዋናውን ነገር የመጀመሪያ ስናደርግ ሌሎች ሁሉ ስፍራ ያገኛሉ። ጥቃቅን ነገሮችን ግን ዋና የመጀመሪያ ስናደርጋቸው ለትልልቅ ነገሮች ለዋናው ነገሮች ቦታ እናጣለን። ነው the moral of the story። አንድ ጊዜ ደግሞ አንድ ገበሬ በጣም ከብቶች እያደለበ ተደነቀ። ነገር ግን ከብቶቹ በጣም ስለደለቡ ሲገፋፉ አጥራቸውን ሰብረውታል። አጥራቸው ማደሪያ አጥራቸው ተሰብሯል። እንትኑ በጣም ስለሰቡ ሲገፋፉ ሰብረውታል። እና ነገ የሀገሪቷ ሜየርና ታላላቅ ነጋዴዎች ይመጣሉ፣ እርሻህን ሊጎበኙ፣ ከብቶችህን ሊጎበኙ የደለቡትን ብሎ መልእክት ደረሰው። እና ይሄ መልእክት ከመምጣቱ በፊት ያስብ የነበረው ከብቶቹ ያፈረሱትን አጥር በብረት ለመገንባት ነበረ። ምክንያቱም አውሬዎች ስላሉ ያ አጥር ከተሰበረ ከብቶቹም ይወጣሉ፣ አውሬም ይገባል። ስለዚህ በብረት አጥራለሁ ብሎ አስቦ ነበር። በኋላ ግን ይሄ አስቸኳይ ነገር ሲመጣበት ሲያየው የእርሻው ግቢ እነሱ ያሉበት እንትን አልተቀባም፣ ቀለም አልተቀባም። ስለዚህ ለምን ቀለም አልቀባውም? ምክንያቱም ውበት ይፈጥራል፣ ሲመጡ ኢምፕረስድ ይሆናሉ ብሎ ቀለም መቀባት ጀመረ። ቀለም ሲቀባ ቀኑ አለቀበትና አጥሩ አልታሰረም። ስለዚህ ማታ ሲመጣ በተሰበረው አጥር ከብቶቹም መጡ፣ ተኩሎቹም ገቡና ከብቶቹ ተበሉ። ግማሹ ጠፋ፣ ግማሹ ተኩላ በላው። ከዛ በኋላ ጠዋት ጎብኚዎቹ ሲመጡ የተቀባ አጥር አለ፣ ከብት የለም። የመጀመሪያውን ነገር መጀመሪያ ማድረግ ዋስትና አለው። እግዚአብሔር ይመስገን። አሜን። አንድ ልጨምርላችሁ። አንድ በጣም በስራው የተሳካለት በጣም ብዙ የሚያገኝ አባት፣ ብዙ ብር የሚያገኝ አባት ነበርና ቀንና ሌሊት ይሮጣል። እና ልጁ እባክህ ጊዜ ስጠኝ አብረን እናጫወት እናሳልፍ ሲለው አይ ጊዜ የለኝም ይለዋል። ከዛ በኋላ ጀስቲፋይ ያደርጋል። የሆነ ስጦታ ገዝቶለት ይመጣል። ከዛ ግን ልጁ ከአባቱ ጋር እንጫወት እንደዛ እንጫወት ይለዋል። ከዛ አልሰማ ሲለው አንድ ቀን ይሄ ልጅ ቁጭ አለና አንድ ነገር አሰበ። ያን ሐሳቡን ካጠናቀቀ በኋላ አንድ ቀን አባቱ ሲመጣ አባቴ ያለው አቤት አለው። በሰዓት ስንት ብር ነው የሚከፈለው አለው። በሰዓት $200 ይከፈለኛል አለ። በቃ እኔ ይኸውልህ ካለውን ሳይ ካገኘሁት አጠራቅሜ $200 ይዣለሁና አንድ ሰዓት ልግዛህ አለው። አንድ ሰዓት ልግዛ። ዋናውን ዋና ማድረግ ከእንደዚህ አይነት ሰቆቃ ይጠብቃል። ኢየሱስ ያድናል። እጆቻችንን ከፍ እናደርጋለን። እኔ በልቤ ያለው ጸሎትና ጥማት በቃ ይሄንን ጉዳይ ይሄንን መርህ በዚህ ወር አትመን እንለፍ። በቃ የእርሱን ማስቀደም የመጀመሪያውን መጀመሪያ ማድረግ። ምክንያቱም ብዙ የህይወት ኪሳራችን ከዚህ የተነሳ ይመጣል። እግዚአብሔር ይረዳናል። እጆቻችሁን ከፍ አድርጉና ጌታ ሆይ ያንተ ይቅደም እንበለው።
የመጀመሪያዬ አስፈላጊው ነገሬ አንተና ያንተ ነገር ነው በሉት። አንተና ያንተ ነገር ነው። ብዙ አስቸኳይ ነገር ከቧችሁ ይሆናል። ብዙ አጣዳፊ ነገሮች ነፍሳችሁን እየቀሰቀሱ ይሆናል። ይሄም አመት እንዳለፉት አመታት አይባክንብን በኢየሱስ ልጆች ከፍ ይበሉ። በህይወታችን ቃሉ እንደመጣልን አንድ ደረጃ በአገልግሎት አንድ ደረጃ ከፍ ሳንል ገጽታ ሳንለውጥ ይሄም አመት ቀናት ሳምንታት የተቆጠሩ አይባክኑብን። እንደ ነህምያ በ52ኛው ሳምንት እኛም የሆነ ነገር ሰርተን እንፈጽማለን። ልጆች ከፍ ይበሉ። በህይወታችን የሚሰራ የሚፈጸም በኑሮአችን በትዳራችን በልጆቻችን በአገልግሎታችን በዘመናችን በመድራችን ተሰርቶ የሚፈጸም ነገር ይኖራል። ከፍ አድርጉ እጆቻችሁ። የመጀመሪያውን መጀመሪያ ማድረግ እርሱም እግዚአብሔርና የእግዚአብሔርን ነገር የመጀመሪያ ማድረግ አስፈላጊው እሱ ነውና እሱን የመጀመሪያ ስናረግ ያ ፕሮፌሰር እንዳደረገው አለቶቹን የመጀመሪያ ዕቃ ውስጥ ስናስገባ ለአሸዋው ስፍራ አለው፣ ለጠጠሩ ስፍራ አለው፣ ለውሃው ስፍራ አለው፣ ለቤተሰብ ስፍራ አለው፣ ለሁሉ ነገር ለንግድህ ለኑሮ ለሥራ ስፍራ አለው። ግን በእነሱ ነገሮችን ከሞላ የእግዚአብሔር ነገር ይጠፋል። ያ ሲሆን ለእስራኤል ልጆች እንደተባለ ይሆናል። የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። አደገኛው የህይወት ክሳት የነፍስ ክሳት ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? እጆች ከፍ ይበሉ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አስፈላጊው ነገር ዘላለማዊ ፋይዳ አለው። ውስጣዊ ለውጥ ያመጣል። የህይወት ጥሪ ዓላማችሁን ያስፈጽማል። የእናንተ ብቻ የሆነውን ኃላፊነታችሁን እንድትወጡ ያደርጋል። ሌላው አስቸኳይ ነው። ስሜት ቢቀሰቅስ ቢያስቆጣ ቢያጓጓ ቢያበሳጭ እና ብድግ አድርጎ ቢያበር አስቸኳይ ነው። አስቸኳዩን ካስፈላጊው አናምታታ። አስፈላጊው የመጀመሪያ መሆን ያለበት እግዚአብሔርና የእግዚአብሔር ነገር ነው። ከፍ አድርጉ እጆቻችሁ። ሁላችንም በብዙ ነገሮች ውስጥ እያለፍን ነው። እንደ ግለሰብ እንደ ቤተሰብ በተለያዩ ጉዳዮች እያለፋችሁ ነው። የጌታ መንፈስ የሚላችሁ ይሄን ነው። እባካችሁ በዚህ አመት አስፈላጊው ነገር እኔ ልሁንላችሁ። አስፈላጊው ነገር የኔ ነገር ይሁንላችሁ። የመጀመሪያው እኔ ልሁንላችሁ። የቀናችሁ መጀመሪያ፣ የጉልበታችሁ መጀመሪያ፣ የኃይላችሁ መጀመሪያ፣ የተግባራችሁ መጀመሪያ እኔና የኔ ነገር ይሁንላችሁ። አትከስሩም ይላችኋል። አትከስሩም ይላችኋል። እኔንና የእኔን ነገር መጀመሪያ እንዴት እንደምታደርጉ አስተምራችኋለሁ። ኢየሱስ ያድናል። እጆች ከፍ ይበሉ በጌታ ህልውና ውስጥ። ደሙ የኔ ነው፣ ስቡ የኔ ነው፣ የሚሸፍነው ሲገፈፍ የሚገኘው ሲታረድ የሚወጣው የመጀመሪያው የኔ ነው። ቀኑ ሲበራ የመጀመሪያው ሰዓታት የኔ ናቸው። ሃሌሉያ። እጆች ከፍ ይበሉ። እስቲ በመንፈሳችሁ ከመንፈሳችሁ እንዲበሉ እግዚአብሔርን አስቀድሜ አልቀደምም በሉ። እስቲ እግዚአብሔርን አስቀድሜ አልቀደምም። በእውነተኛው ነገር አልቀደምም። በአስፈላጊው ነገር አልቀደምም። በትክክለኛው ነገር አልቀደምም።
እግዚአብሔርን አስቀድመሽ አትቀደሚ። እግዚአብሔርን የመጀመሪያ አድርገሽ ኋላ አትቀሪም። አባት ሆይ እናከብርሃለን። ሁላችንም እጆቻችንን ከፍ አድርገን ፕሊዝ እግዚአብሔር ሆይ ይሄ ወር የህይወቴን ፕራዮሪቲዎች ሪአሬንጅ የማረግበት ወር ይሁንልኝ። አንተንና ያንተን ነገር እንዳላስነካ እንዳላስደርስ። ይሄ አመት ግን እንደዛ አይሆንም። ማንም ምንም ማመካኛ አይሆነኝም። ማንም ማመካኛ አይሆነኝም። ጌታ ሆይ እርዳኝ በሉት ጸልዩ።